አስበህ ሀብታም ሁን። ምዕራፍ 7 አንደኛ ትምህርት ምን ያህልን የትምህርት ደረጃ እንዳለህና ትምህርት ቤት ውስጥን በምን አይነት የትምህርት ዘርፎችን እንደሰጠህንን የተሰጠህበትን ምክንያትን በአጭር ግን በትክክል ግለጸው። ሁለተኛ ልምድ ከምትፈልገውን የኃላፊነት ቦታ ጋር የተያያዘ የስራ ልምድን ካለህ በሙሉ ግለጸው። የቀድሞ ቀጣሪዎችንን ስማቸውና የሚያስፈልገውን የትኛውን የተለየ ልምድን በግልጽን ማሳየትን እርግጠኛ ሁን። ሶስተኛ በእርግጠኝነት ማንኛውን የቢዝነስን ተቋምን የኃላፊነት ቦታዎችን የምትፈልገውን የወደፊት ተቀጣሪ ስለ ቀድሞው ሪከርዶችን፣ ታሪኮችን ወዘተ ማወቅን ይፈልጋል። ስለዚህ ከጻፍከውን አጭር በግልጽን ጻፈው። ሶስተኛ ውሳኔ የሚታመንን ታዋቂ ሰዎችን የተቀበሏቸው የድጋፍ ደብዳቤዎችን ግልጽ አድርገው። በታላቅ የኢኮኖሚ ውድቀትን ወቅትን የድንጋይን ከሰልን ኢንዱስትሪውን ያስከበሩትን ምክንያቶችን ለማጥናት የተዘጋጁ ውስጥ ነበሩ ይላል። የስግብግብነት ባለሀብትን ገንዘባቸው የድንጋይ ከሰልን በአንድንን ቆፋሪዎችን ተገኝተዋል። እነዚህ ስግብግብ ባለሀብቶችን የድንጋይ ከሰልን ዋጋ በመቆለልን አስፈላጊ ትርፍንን መጋሰስንን ቀጥሎ ይህንን ሁኔታ ደግሞ ደንበኞችን ሌላ አማራጭን እንደሚፈልጉ አስገድዳቸው። በዚህን መሃልን የነዳጅንን አምራቾችን አማራጭን ተቀምጠውን ገበያውን ተቆጣጠሩት። ከዚያ አንዳንዶቹ የድንጋይ ከሰል ዋጋ ሲጨምሩ የነበሩ ስግብግብ ባለሀብቶችን ገበያ ውስጥን ዋጋ የሌለው ድንጋይን ይዘውን ባዳቸው ቀሩ። የኃጢአትን ደመወዝ ሞት ነው ይላል መጽሐፍ ቅዱስ። ሆኖም ጥቂቶቹን ብቻ ናቸው ትርጓሜውን የተረዱት። ሁሉንም ሰው የዘራውን እንደሚያጭድን ረስተውታል። ታላቅ የኢኮኖሚ ውድቀትን እንዲሁም እንደ ድንገት ነው የተፈጠረው አልነበረም። ከእያንዳንዱ የኢኮኖሚ ውድቀትን ጀርባ ምክንያትን ነበሩ። አብዛኛው ምክንያቶችን ወደ አንድ ሀሳብን ያመሩትን ያም የሰው ልጅንን ያልዘራውን ለማጨድን ይፈልጋል። የትኛውም ገበሬ አሸዋ ዘርቶ ገብስን እንደሚያጭድን ያውቃል። የዓለምን ጦርነትን በጀመረበት ወቅት የዓለምን ሕዝቦችን ያልዘሩትን ለማጨድ ሞከሩ። በጥራትም ሆነ በመጠን ልክ ያልሆነ ምርቶችን ማቅረብን ጀመሩ። ሁሉንም ሰው ሳይሰጥን ለመቀበል ሞከረ። ቢዝነስን፣ ፋይናንስን እና የትራንስፖርትን የሚቆጣጠሩ የመንስኤ እና የውጤትን መርህን ካለ ይህን መርህን ለስግብግቦችንን ምክንያትን ይሆናል። ከኃላፊነትን ቦታ ጋር የሚገናኘው በከፍተኛ ሁኔታ ሁሌ ትልቅን ውሳኔን በአእምሮ በማሰብ ስለ እያንዳንዱ ዝርዝርን ጉዳይንን ያለ ብቃት ነው ተብሎ ይተረጎማል። ሁለተኛ የአገልግሎት መጠንን ማለት በተግባርና በልምድን ትልቅን ክህሎቶችን መጠንን በምትችለው አገልግሎትን ሁሉ በማንኛውም ጊዜ የተሰጠውን የአገልግሎት ብዛትን መጨመርን ዓላማ ነው ተብሎ ይተረጎማል። ተጨማሪ ማብራሪያ ልምድን የሚሉ ቃልን ላይንን ይሰጣል። ሶስተኛ የአገልግሎት መንፈስ ማለትን የአጋሮችና ራስን ተቀጣሪ ጋርን ትብብርን በመፍጠር የተግባቢ የሰላማዊ ጸባይን ልምድ ነው ተብሎ ይተረጎማል። የአገልግሎት ጥራትን መጠንን በማሟላት ለአገልግሎቶችን ቋሚ ገበያ ለመፍጠር በቂ አይደለም። አገልግሎቶች የሚሰጥበት ጸባይ ወይም መንፈስን ከምትቀበሉ ዋጋና ከቅጥር ቆይታ ጋር ተያይዞ ይሆናል። አንዳንዱ መንገዶችንን አንተ ትክክል ነህ ብለህ የምታስበው ትክክል ላይሆን ይችላል። ይሄም ማለት ግን የመጨረሻ ውሳኔ አይደለም። ደግሞ ደጋግመ የተግባቢ ጸባይ አስፈላጊነትን ያብራራል። ስራ ምን ያህል ትልቅን መጠን ወይም ከፍተኛ ጥራትን ይኖረው
በስምምነት መንፈስንን ካልተሰራ በስተቀር ማንንም ሰው መያዝንን እንደማይችልን አስምሮታል። ሚስተር ካርጌ ሰዎችን ተግባቢ ከሆኑ መክረዋል። ለዚህን ብቃትን ከፍተኛ ዋጋ እንደሰጠ የሚያረጋግጥ የሚሰሩትን ብዙ ሰዎችን በጣም ሀብት እንደሆነ ረድቷታል። ያልተሰሩትን ሌሎችን ቦታ መቀልቀልም አልነበረም። የእያንዳንዱ ስብዕና አስፈላጊነትን ትኩረትን ተደርጎ ምክንያቱም አንድ ሰው ተግባቢ መንፈስን አገልግሎትን እንዲሰጥን የሚያስችለውን ነገርን ስለሆነ ነው። አንድ ሰው የሚያስደስተውን ስብዕና ካለውና በስምምነት መንፈስን አገልግሎትን ከሰጠ እነዚህን ሀብቶችን ብዙ ጊዜ የሚመጡ የአገልግሎትን ጥራትና መጠን የሁለቱንን እጥረትን ያስወግዳል። ስለዚህ ምን ነገር አስደሳች ጸባይን በትክክልን መተካት አይችሉም። ይህንን ምንም ስራ ሳትሰራ ገንዘብ ብቻ 6% ካተረፍክን ከዚህን የቀረ ሌላ ትርፍን ካገኘሆን አእምሮህን በመጠቀምና የአእምሮህን ዋጋ ይሆናል ማለት ነው። ብቃት ያላቸው ጭንቅላት በትክክል ከተሸጡ ሸቀጦችን በመሸጥን ቢዝነስ ለማሳደግንን በጣም ጠቃሚ መሪህ ነው። የስነ ምግባር ችግር ስነ ምግባር ራስን መቆጣጠርን ይመጣል። ይህንን ማለት አንድ ሰው ሁሌ አሉታዊ ባህሪያትን መቆጣጠር አለበት ማለት ነው። ሁኔታዎችን ከመቆጣጠር በፊት መጀመሪያ ራስህን መቆጣጠር አለበት። ራስህን ማወቅ የሚገጥመውን እጅግን ጠንካራው ስራ ነው። ራስህንን ካላሸነፍከን በራስህንን ትሸነፋለህ። በአንድና በዚያ ጊዜ እጅግን ምርጥ ጓደኛህና እጅግን ትልቅን ጠላትንን ከማስተዋትህ ፊት ለፊትንን በማፍጠጥን ልታይን ትችላለህ። ማንኛውም ሰው ያለ ጥሩ ጤና ከፍተኛ ስኬትን ሊገጥመውን ይችላል። ብዙ የህመም ምክንያትን መግታትንን እና መቆጣጠርን ይችላል። ከእነዚህ ዋና ዋናዎችን ለጤና የማይስማሙ ምግቦችን ከመጠን በላይን መብላት፣ የተሳሳቱ ሀሳቦችን፣ ልምዶችና አሉታዊ መግለጥን፣ ተገቢ አካላዊ እንቅስቃሴንን አለማድረግ፣ የአተነፋፈስ ችግርን የተነሳ በቂ ያልሆነ ንጹህን አየርን መውሰድ፣ የልዩነቱ ጥሩ ያልሆነ አካባቢ ተጽዕኖ ማግኘት፣ ማራዘም። ይህን እጅግን ከታላቅን የውድቀትን መንስኤዎችን አንዱ ነው። ነገ ዛሬ እያሉ ማራዘምን፣ ስኬትን እድሎችንን ለማበላሸት አጋጣሚዎችን በመጠቀም በእያንዳንዱ ሰውን ጥላትን ስርንን ይቆማል። ብዙዎች የሚጠቀሙበት አንድ ነገር መስራት ለመጀመሪያ ትክክለኛ የሆነ ጊዜ ስንጠብቅ ህይወትን ውድቀትንን እንገፋለን። ጊዜ ግን ቆሞ አይጠብቀን። ጊዜው ፍጹም ትክክል አይሆንም። ከቆምክበትንን ጀምሮ እና ባለህ መሳሪያ ሙሉ በሙሉ መስራትን ስትጠቅም የተሻለ ማሳሪያንን ይገኛል። አለማጽናት። ብዙዎችንን ስንጀምር የማንኛውም ነገር ጥሩ ጀማሪዎች ግን መጥፎ ፈጻሚዎችንን። ደግሞም ሰዎችን በመጀመሪያ የሽንፈት ምልክቶችን የተወሰኑ ጥቂቶች ናቸው። ለጽናት መተኪያ የለውም። ጽናት መርህ ቃሉ ያደረገ ሰው ሽማግሌ ውድቀት መጨረሻ ደክሞትን እንደሚሞትን ያውቃል። ውድቀት ከጽናት ጋር አይሄድም። 10ኛ አሉታዊ ስብዕና። በአሉታዊ ስብዕና ሰዎችን የሚያሰቃይ ሰው የስኬትን ተስፋ የለውም። ስኬት ኃይልን በመተግበር ይመጣል። ኃይል ደግሞ ሌሎችን ሰዎችን ስትተባበርን ጥረቶችን ይገኛል። አሉታዊ ስብዕና ትብብርንን አይፈጥርም። 11ኛ ገደብ የሌለው መጨነቅ ወይም ደግሞ ከአቅም በላይ ማሰብ። 12ኛ ያለምንም ነገር የሆነ ነገር የማግኘት ያልተገደበ ፍላጎትን በቁማርተኝነት ውስጣዊ ባህሪ የሚኖሩ የሚቆጣጠሩ ሰዎች ለውድቀትን ያደርጋል።